لو أنزلنا هذا القرآن على جبل لرأيته خاشعا متصدعا من خشية الله. وتلك الأمثال نضربها للناس لعلهم يتفكرون. هو الله الذي لا إله إلا هو عالم الغيب والشهادة هو الرحمن الرحيم. هو الله الذي لا إله إلا هو الملك القدوس السلام المؤمن المهيمن العزيز الجبار المتكبر. سبحان الله عما يشركون. هو الله الخالق البارئ المصور له الأسماء الحسنى يسبح له ما في السماوات والأرض وهو العزيز الحكيم. والحمد لله رب العالمين، وصلى الله وسلم وبارك على نبينا وحبيبنا محمد وعلى آله وأصحابه وسلم تسليما كثيرا إلى يوم الدين. أما بعد، فقد قال الله تعالى: أعوذ بالله من الشيطان الرجيم. لو أنزلنا هذا القرآن على جبل لرأيته خاشعا متصدعا من خشية الله. وتلك الأمثال نضربها للناس لعلهم يتفكرون. سورة الحشر هيا أندنيون آياتنا إن شاء الله زاري من نجمره. لو أنزلنا هذا القرآن، إهن القرآن بناورد نرو على جبل بقرى بترارا لاي لرأيته قراون تايو نبر خاشعا يفرى متصدعا يتسنت أتاكهن تايو نبر من خشية الله كما فراتو يتنسى يتسنت أتاكا اجيج يدنقته تايو نبر. وتلك الأمثال اندهينة مسالي نضربها للناس لسو لجوش እናደርጋታለን لعلهم يتفكرون እንዲያስተነትኑ በማለት አላህ هو الله السنو الذي لا إله إلا هو أملكوت ميقباو كسو بستكر ليلا يليل يهونو جيتا السنو عالم الغيب روكن يميوك جيتا والشهادة كربون من ديه يميوك جيتا هو الرحمن أزاني السنو
الرحيم رهرهم السنو بلاتشو على الله هو الله الله السنو الذي لا إله إلا هو كسو بستكر أملكوت ميقباو يليلي هونو جيتا السنو الملك نقسنو القدوس قدوسنو السلام سلامنو المؤمن مأمنان يميامننو المهيمن يبلاي تقطاطارينو العزيز الشنافينو الجبار ጠጋኝነው ወይም ደግሞ ኃያል ነው المتكبر ኩራት የሚገባው እሱ ነው ሱብሃነላሂ ዐማ ዩሽሪኩን ከሚያጋሩት ነገር አላህ ጥራት ይገባው አላህ هو الله الله ማለት እሱ ነው الخالق ፈጣሪ የሆነው البارئ ያልነበረን ነገር አምጥቶ ጀማሪ ፈጣሪ የሆነው እሱ ነው المصور ፍጥረታትን በፈለገው ቅርጽ የሚቀርጽ ለሁል አስማኡል ሑስና ለሱ መልካም የሆኑ ስሞች አሉት يسبح له ما في السماوات والأرض በሰማያቶችና በምድር ውስጥ ያለ ነገር እሱን ለብቻኝነት ያጠራል وهو العزيز الحكيم الله ማለት ጥበበኛ ኃያል አሸናፊ የሆነ ጌታ ነው በላቸው አላህ እቺ አያት ለየት ያለ መልእክት ያላት አያት ነች የሰው ልጆች የመካ ሙሽሪኮች የሚክዱበት የሚያስተባብሉበት ቁርአን ከአላህ ዘንዳ ትልቅነቱን ነው የሚነግረን يقول الله عز وجل معظما لأمر القرآن የቁርአን ክብር ከፍ ሲያደርግ ምን ይለናል ቀድሩ የላቀ ትልቅነቱ የገዘፈ መሆኑን ሲነግረን ቀልብ የተባለች ሁሏም አላህን በማክበር የቁርአኑን ትልቅነት በመገንዘብ ቀልብ ፍሪት ሊል ይገባል ቁርአንን በሚሰማ ጊዜ ጤናማ ልቦና ያለው ሰው ያለውን መልእክት በማስተዋል ቀልቡ ስንጥቅ ሊል ይገባ ነበር ቁርአን ውስጥ ወዒድ አለ ዛቻ አለ ወዕድም አለ የሚገባ ቃልም አለ ዛቻዎችም አሉ ምክሮች ተግሳጤዎች አሉ ቁርአን ውስጥ ታሪኮች አሉ ቂሷዎች አሉ ቁርአን ውስጥ ህግጋቶች አሉ ደንቦች አሉ ስርዓቶች አሉ ሐራም ነገሮች ተገልጸዋል የተፈቀዱ ነገሮች ተብራርተዋል ይህንን ታሪካዊ ነገሮችን ያዘለውን ዛቻም ቃል መግባትም ታሪክም ህግም ደንብም ወንጀለኛ መቅጫ ህግንም ያካተተ የአላህ ስብሓንሁ ወተዓላ ቃል የሆነው ቁርአን ለው አንዘልና ሃዘል ቁርአን በነቢያችን ላይ ያወረድነውንና የሰው ልጆች የህይወታቸው መመሪያ እንዲያደርጉት ያደረግነውን ቁርአን በሰው ላይ ሳይሆን ዓላ ጀበሊን ጎራ ላይ ቢሆን ኑሮ ያወረድነው ለራአይተሁ ኻሺዓ በጣም የደነገጠ የፈራ ሆኖ ነበር የምታየው አላህ የአላህ የቁድራ መገለጫ የነቢያችን ዓለይሂ ሰላቱ ወሰላም የነቢይነት ማስታወቂያ ሙዕጂዛ ነው ይሄ ቁርአን ዛቻዎች አሉበት ስለ ቂያማም ስለ ሐሽርም ስለ ነሽርም ይናገራል ስለ ቀብርም ስለ ሰከራተል መውትም ይናገራል ቁርአን ከአላህ ፊት ስለ መቆም ይናገራል ስለ መላኢካ ስለ መለከል መውትም ያወራል إذ يتوفاكم ولو ترى إذ يتوفى الذين كفروا الملائكة እነዛን የከፈሩትን ሰዎች መላእክቶቹ ሲገሏቸው በአካል ብትኖርና ብታይ ኑሮ ብሎ በጣም አስደንጋጭ የሆነ ክስተት እንዳለ ይናገራል ለራአይተ አምራን ፈضيعا በጣም አስደንጋጭ ነገሮችን ትመለከት ነበር ይላል ቁርአን ውስጥ ስለ ጀነት ይነገራል ስለ ጀሃነምም ይገለጣል ጀነት ውስጥ ስላለው ኒዕማ ሲናገር የሰው ልጆች በኢማን ጆሮ ቢሰሙት በኢማን ልቦና ቢያስተውሉት በጣም በሚገርም ስሜት ነበር ወደ ቁርአኑ ወደ መቀበል ሐቅን ወደ መቀበል የሚሄዱት ላኪን አላህ ቁርአንን አክብሮ ከመላእክቶች መካከል
ጅብሪልን መርጦ ከሰዎች መካከል መልእክተኛ ነብዩ መሐመድን አለይሂ ሰላቱ ወሰላም መርጦ ለነብዩ ኡመት እስከ የውመል ቂያማ ድረስ ለሚመጡት ህዝቦች የህይወት መመሪያ እንዲሆን አድርጎ አውርዶታል። ቃለ አላሁ ጀለ ጀላሉሁ አሊፍ ላም ሚም ذلك الكتاب لا ريب فيه هدى للمتقين ذلك الكتاب ይሄ መጽሐፍ لا ريب فيه ከአላህ በመምጣቱ ላይ ምንም ጥርጥር የለበትም። هدى للمتقين አላህን ለሚፈሩት ሰዎች የህይወታቸው መመሪያ ነው ብሎ አላህ ተናግሯል። ትልቅ ከመሆኑ የተነሳ ነብይን መምረጥ ወይም ከመላእክቶች መካከል ጅብሪልን መምረጥ ብቻ ሳይሆን ቁርአኑን ውስጡ ላይ አላህ በረካ ጨምሮበት አንዲት ፊደልን ያነበበ ሰው በትንሹ 10 አጅር እንዲያገኝ አላህ አድርጎታል። ነብያችን እንደተናገሩት አለይሂ ሰላቱ ወሰላም من قرأ حرفا من كتاب الله فله بكل حرف 10 حسنات كالله መጽሐፍ ከቁርአን ውስጥ አንዲትን ፊደል ያነበበ ሰው በእያንዳንዱ ሐርፍ መነሻ የሚከፈለው አጅር 10 ሐሰናት ነው ብለዋል። አሊፍ ላም ሚም የሚለውን እንደ አንድ ሐርፍ እንደ አንድ ፊደል አልቆጥረውም። አሊፍ ለብቻው ሐርፍ ነው፣ ላም ለብቻው ሐርፍ ነው፣ ሚም ለብቻው ሐርፍ ነው። አሊፍ ላም ሚም የሚለውን የቀራ 30 አጅር ነው የሚያገኘው ብሏል። ቁርአን የውመል ቂያማ ሸፋዓ ይሆናል፣ ለቀራው ሰው ሸፋዓ ይሆናል። ሱረቱል በቀራና ሱረቱ አሊ ኢምራን ወደፊት እየተቀደሙ የሚቀራቸውንና የሚሰራባቸውን ሰዎች ሸፋዓ እንደሚሆኑም ነብያችን አለይሂ ሰላቱ ወሰላም ተናግረዋል። ቁርአን ውስጡ ያለው ዛቻ፣ ውስጡ ያለው የማጓጉያ የጀነት ኒዕማዎች የተገቡ ቃሎችን ስለ ሑረል ዒን፣ ስለ ጉረፎቹ፣ ስለ አትክልቱ፣ ስለ እጽዋቱ፣ ስለ ፍራፍሬዎቹ፣ ስለ ኒዕማው፣ ስለ ሚስቱ፣ ስለ ትዳሩ፣ ስላለው ሰላም፣ ስለ ጀነተል ፊርደውስ፣ ስለ ጀነተል መእዋ፣ ስለሚጠጡት ረሒቀል መኽቱም፣ ስለሚጠጡት ውሃ مثل الجنة التي وعد المتقون فيها أنهار من ماء غير آسن وأنهار من عسل مصفى وأنهار من خمر لذة للشاربين وأنهار من خمر لذة من لبن لم يتغير طعمه نزهارات ونزوجنا الله سناقر كما قواقواتم كما فراتم كما دنقتم يتنسى የቁርአንን መልእክት ቁርአንን ያነበበ ሰው ልቡ ስንጥቅ ሊልና ልቡ በስጋትም በፍራትም ትርትር ሊል የሚገባው ነበር። የሰው ልጅ ከድርቅናው የተነሳ እንዲህ አይነት ስሜት ባይሰማውም እንደው ቁርአን ጎራ ላይ ቢወርድ ኑሮ ግን ተሰነጣጥቆ ጎራ በግዝፈቱ ይህን ያህል ግዝፈት እያለው ይህን ያህል ትልቅነት እያለው ለራአይተሁ ኻሺዓን ሙተሰዲዓን ሚን ኸሽየቲላህ አላህን ከመፍራት የተነሳ በጣም ፈሪ እጅግ የባባ ስንጥቅጥቁ የወጣ ነበር። እንግዲህ ጎራ ነው አይሰነጠቅም አይተረተርም ተብሎ የሚታሰበው ክሊማንጃሮ ተራራ ላይ ቁርአን ቢወርድ ኑሮ ምን ثقله ከመክበዱ የተነሳ ከሃይባውም ከከበጃውም የተነሳ ከመልእክቱ ግዝፈት ካነጋገሮቹ ጥልቀት የተነሳ ጎራ ላይ እንኳን ቢወርድ ለራአይተሁ ኻሺዓን አላህን ፈርቶ በጣም ተርበት ብቶታየዋለህ። ሙተሰዲዓን ማለት አይ ሙንሸቀን ስንጥቅጥቅ ብሎ ታየዋለህ። እንግዲህ ጎራ የሚሰነጠቅበት ምን ያህል ቢሆን ነው? ቂያማ ነው እንግዲህ ሲመጣ ወኢዘል ጂባሉ ሱይረት ኢዘ ሰማኡ እንሸቀት ኢዘ ሰማኡ እንፈጠረት ሰማይ ስንጥቅ ትርትር ሲል መሬትም ወኢዘል አርዱ ሙደት ወአልቀት ማ ፊሃ ወተኸለት እያለ አላህ እንደተናገረው መሬት የሚሰነጠቅለት ሰማይ የሚተረተርለት ቢኖር የቂያማ ክስተት ነው። ቁርአንም ከዛ ያልተናነሰ ግዝፈት አለው። አነጋገሮችም ከባዶች ናቸው። ሙእሚኖቹን ቀልባቸውን ስንጥቅ አድርጎ ትርትር አድርጎ ቁርአኑን እያነበቡ በዛው የሞቱ ሰዎች እኮ አሉ። ከሰለፎቹ ረዲየላሁ ተዓላ አንሁም አንድ ሰው በልጅነቴ ከአላህ ጋር ግንኙነቴ የላላ ነበረ፣ ሐራም ተብሎ ያልሰራሁት ነገር የለም፣ ወንጀል ሆኖ ያልፈጸምኩት ነገር የለም ይላል አሉ። እና ከዕለታት አንድ ቀን አንድ ሰው ባለ ሀብት የሆነ ሰው
ደሃ ተንበርክኮ እየለመነው አየሁኝ። ምን ሆኖ ነው ተንበርክኮ የሚለምነው ብዬ ጠጋ ብዬ ሳየው ለካ ይሄ ደሃው ከሀብታሙ 3 ዲናር ተበድሮ ኑሯል። መክፈል አልቻለም። ከዕለታት አንድ ቀን 3 ዲናር ይዞ ያየዋል። እጁን ጠምዝዞ ቀማው። እባክህን ይችን ብር ዛሬ ከጧት አንስቶ እስከ ማታ ድረስ ሰርቼ ያገኘኋት ናት። በዚች ብር ዳቦ ገዝቼ ለልጆቼ ካልገባሁኝ እናታቸው የሞተችባቸው ሕፃናት የቲሞች አሉኝ፣ ጦማቸውን ነው የሚያድሩት፣ እባክህን ብዬ ብለምነው እምቢ አለኝ አላሉ። አንተ ምን ሆነህ ነው ደሃ እንደዚህ እየለመነህ? እኔ እኮ አረመኔ ነኝ፣ እንደው ያገኘሁትን ወንጀል ነው የምሰራው እንጂ ረሕመት የሚባል መጥቶብኝ አያውቅም አለ። ምን ሆነህ ነው አንተ እንደዚህ የምታደርገው ብዬ ሳናግረው ሀብታም ነው ጥጋበኛ ነው ምን አገባህ አንተ አለኝ አለ። ምን አገባህ ስላለኝ ብቻ ጠጋ ብዬ በቦክስ አፍንጫውን አልኩት። ያን ጊዜ ወደቀ። ሲወድቅ ጠምዝዤ ብሩን ተቀበልኩትና ዲናሮችን ለዚህ ሰውዬ ሰጠሁትና ዳቦ ግዛና ሕፃናት ልጆችህን አብላበት፣ ዱዓ አድርጉልኝ ብሏችኋል ብለህም ለሕፃኖቹ ንገራቸው አልኩት። ሄደ። ትዕቢተኛ ነኝ፣ ያገኘሁትን ነው የምማታው፣ ያገኘሁትን ነው የምደበድበው፣ የምፈራውም የምሰጋውም ምንም ነገር የለኝም። ለካ ዳቦ ገዝቶ ሂዶ ለልጆቹ አበላቸውና ልጆች ዛሬ ጦማቸውን ልታድሩ ነበር፣ አንድ ሰው ድንገት አግኝቶ ይሄንን ቀምቶ እንዲህ አድርጎ ሰጥቶኝ ነው እንጂ ልታድሩ ነበር፣ ዱዓ አድርጉለት አልኳቸው። አላህ ይድረስለት፣ አላህ ይሁንለት አሉ። ሕፃናቶች ናቸው። ለካ አላህ ያንን ዱዓ ሰምቷል። ከዕለታት አንድ ቀን እንደው አላህ ልቤ ላይ ተውበቱን እንደው ጣል አደረገው። እንደው እስከ መቼ ነው እኔ እንደዚህ ሆኜ እንግዲህ እንደው እየጠጣሁኝ እየሰከርኩኝ የዚና እየሰራሁ እየባለኩ ምኖረው ብዬ እንደው ተውበታለሁ ብዬ ወሰንኩኝ። ተውበትኩኝ። ከተውበቴ ምልክት ማግባት አለብኝ ብዬ ጋብቻ ስጠይቅ የሰፈር ሰው ሁሉ ማን ይስጠኝ? ዱርጌ ነኝ፣ ያውቁኛል፣ ሌባ ነኝ፣ ገዳይ ነኝ፣ ጠጭ ነኝ፣ አጫሽ ነኝ፣ መጥፎ የተባለውን ሁሉ መፈጽም ነኝ፣ የሚሰጠኝ ሰው አጣሁኝ አለ እና ተቸግሬ ስቆይ ለምን ባለኝ ገንዘብ ባሪያ ገዝቼ ነፃ አውጥቼ ለምን አላገባትም ብዬ መቼም የሚድርልኝ ሰው የለም ብዬ ባሪያ ገዛሁና ነፃ አውጥቼ እሷን አገባኋት። ወዲያውኑ አረገዘች፣ ሴት ልጅ ተወለደችልኝ። ፋጢማ ብዬ ጠራኋት አለ። አብረን እየኖርን እያለ እንደው ስራ ወጥቼ እስከምመለስ ድረስ ከመስጊድ አልጠፋም። ተውበተኛ ሆንኩኝ፣ አደበኛ ሆንኩኝ። እንደው ከመስጊድ አልጠፋም። ከዕለታት አንድ ቀን ልጄን እያጫወትኳት ከእጅ አምልጣ ወደቀችብኝ። ብድግ ሳረጋት ሞተችብኝ። በጣም ደነገጥኩኝ፣ አዘንኩኝ፣ አለቀስኩ። ሶብር አጣሁኝ። ሌሊቱን ሙሉ ሳለቅስ አድሬ በኋላ ወጣሁኝና ኸምር ገዛሁኝ። ስጠጣ አደርኩኝ አሉ። ወደዛው ወደ ነበርኩበት ተመለስኩኝ። አላ ኩሊ ሐል ዒሻም አልሰገድኩም፣ ስጠጣ ነው የዋልኩት። በጣም መጥፎ አህዋል ላይ ቆይቼ በኋላ ስካሩ ጣለኝና ወድቄ በመናሜ ከአነ ልቅያመተ ቃመት ቅያማ የቆመ መሰለኛል እና ፊ ዓረሳት ልቅያማ በቅያማው በውጥንቅጡ ቦታ ላይ አይቸው እማላውቀው 2 የምላስ ጫፍ ያለው ትልቅ እባብ እያሳደደ ጀርባዬን ይልሰኛል። ጀርባዬን ሲልሰኝ መርዝ ነው፣ በጣም ነው የሚያቃጥለው። ጮኻለሁ። እባቡ መጥቶ ቀጥታ እኔ ጋር ሲመጣብኝ ስጮህ የሞተችው ልጄ በአየር ላይ እየከነፈች መጥታ እባቡን በጣቷ እንደዚህ ስትጠቅሰው ሮጥ ብሎ ሸሽቶ ሳይበላኝ ተመልሶ ሄደ። ከዛ እጄን ይዛ በጣቷ ነው ብድግ አድርጋ ይዛ ወዳለችበት ቦታ ወሰደችኝና አባቴ ምን ሆነህ ነው ወደ አልተጠበቀ ነገር የተመለስከው? አለም የእኒ ሊለዚነ አመኑ አን ተኽሸዐ ቁሉብሁም ሊዚክሪላህ ወማ ነዘለ ሚነል ሐቅ ወላ የኩኑ ከለዚነ ኡቱል ኪታበ ሚን ቀብሉ ፈጣለ ዐለይሂሙል አመዱ ፈቀሰት ቁሉብሁም ወከሲሩን ሚንሁም ፋሲቁን የሚለውን አያት አነበበችብልኝ። ሕፃን ናት፣ ገና ንግግር እንኳን አልጀመረችም። ከዛን ጊዜ ጀምሮ ልጄ ካሁን በኋላ አንዲት ጥፋት ላላጠፋ ብዬ ቃል ገባሁላት። እሷም ይህንን አያት እየቀራች እየመከረችኝ እያስደነገጠችኝ እያለ ብትታልኩኛል። ተነስቼ እያለቀስኩኝ ጩኼ ባኞ ቤት ገብቼ ታጥቤ
ወደ መስጊድ ሄድኩኝ ለአጋጣሚ አዛን ተብሎ ነበረ የፈጅር አዛን ሲሄድ ኢማሙ ሻፊዒ ኢማም ሆነው እያሰገዱ ከዛ ፋቲሃ ቀርተው ጨረሱ ቀጥሎ ያለውን አያት ደግሞ ሲቀሩት ፋጢማ ልጅ የቀራችውን ይህንኑ አያት አለም የእኒ ሊለዚነ አመኑ አን ተኽሸዐ ቁሉብሁም ሊዚክሪላህ ወማ ነዘለ ሚነል ሐቅ እንደው ቁርአንን ሰምቶ ሰው እንዴት ቀልቡ እንዴት አይረጥብም የሚለውን እንደው ቀልቤ ሊሰነጠቅ ልቤ ተተርትሮ ልቤ ደረቴ ተሰንጥቆ ልቤ ውጭ ወጣ እስከሚመስለኝ ድረስ መቆም ሁሉ አቅተኝ ቁጭ አልኩኝ ከዛ ያለቀስኩኝ ፈጅር ተሰግዶ ያለቀስኩኝ በኋላ ወጣሁ ከዛ ቤቴንም ሰፈሬንም ለቅቄ ሌላ ሀገር ሄጄ ዓሊም የሆንኩት በዚህ ሰበብ ነው ቂራአት ጀመርኩኝ ከዛ ደረሳ ማቅራት ሁሉ የጀመርኩት በዚህ ሰበብ ነው አሉ ይባላል አላህ Subhanahu Wa Ta'ala ባሪያዎች ቁርአን ገብቶ ይቀይራቸዋል ስብዕናቸውን ያስተካክላል አካሄዳቸውን ያርቃቸዋል ዲናቸውንም ዱንያቸውንም አካሄዱን ሁሉ ይነግራቸዋል የሰው ልጅ ግን አብዛኛው ጠማማ ነው ቁርአን ማስተንተን አይችል አፈላ የተደበሩን القرآن أم على قلوب أقفالها ቀልቡ እንደው በቁልፍ ተዘግቷል እንዴ አስተንተነው ለምንድነው ቁርአንን የማይመከሩበት ብሎ አላህ ሁሉ ጊዜ ይወቅሳል አሁንም ይህቺ አያት የዛው የወቀሳው አካል ነች እናንተ የሰው ልጆች ቁርአን የአላህ ቃል ነው እናንተ እየተመራችሁበት አይደለም ቁርአንን አንቀራው ቁርአንን አንሰራበት አንማረው አናስተምረው ለአካዳሚ ትምህርት ትኩረት የሚሰጠው ማህበረሰባችን እንኳን ሳይቀር ለቁርአን ትኩረት አይሰጥም የቁርአን አስተማሪ በወር 200 ብር 300 ብር ነው የሚሰጠው የቁርአን አስተማሪ የሌላ ትምህርት አስተማሪ በአንድ ሰዓት 500 ብር ነው ለማስጠናት ብቻ የሚከፈለው ይሄ ቁርአን ከአላህ ዘንድ የተከበረ ነው ከነብዩ ዘንድ አለይሂ ሰላቱ ወሰላም የተከበረ ነው አላህም ያሲን والقرآن الحكيم إنك لمن المرسلين على صراط مستقيم بلواتشوال لو أنزلنا هذا القرآن يهم قرآن يسول جلاي اندي ورد عرقنا ونجي على جبل قرى لاي بنا وردون رو تلك قزوف ميبال قرى لاي بيهون رو يا وردنو لرأيته خاشعا الله انفرهنو تايو نبرا متصدعا مالا سنتكتك على هنو تاقنيو نبرا من هنو من خشية الله الله انك مفراته يتنسى خشية مالت من خشية الله خشية مالت منتهى الخوف يفراتو يمجرش يوطارا خشية يبالال يفرحات يمجرش يوطارا خشية يبالال خشية يبالال خشية يبالال لرأيته خاشعا متصدعا من خشية الله اللهن كمفراتي مجرشات أرى يتنسى قراو راسو تسنتقو تترترو نبر متايو يهنقدي هندي قباتشو بيه بمثالي يقلس كتنو وتلك الأمثال عنديه بقرآن من نقراتشو مثالي ويان نقاقر نضربها للناس لسولي جوش مثالي وننادر قلاتشو علن لعلهم يتفكرون ما استنتن انديشلو ونتم إنياكو كنسانال إنياكو قولونال بلو اندياسبو على الله هو الله يهنن قرآن يوردو جيتا الله بسم درجة الله يبالال الله مالت أي المألوه يسولي جوش ببتشنجنة زنبل ميلوبات امي عملكوت لبتشنجنة عملكوت امي قباو يهونو جيتا الذي يا جيتا لا إله إلا هو كسو بستكر أملاكي للي يهونو جيتا الله مبالو السنو قرآن يوردو السنو ذلك الكتاب لا ريب فيه هدى للمتقين الذين يؤمنون بالغيب ويقيمون الصلاة ومما رزقناهم ينفقون اندالو عملكوت ميقباو كسو بستكر منم أكال اللم الله عندك مو سو منك فو يسنم كالم يستبابلو يا الله انقدر بعلى ما وكونو يا الله انقدر ما سوق سرا بهلاچنم لاي حلافነት አለብን الله سبحانه وتعالى ببركات آياتوች توحيد ነው የሚያስተምረው አንተ ከቀልብህ ውስጥ عظمة الله يا الله ትልቅነት
ከቀልብህ ውስጥ ከገባለህ ተው ሲሉ ትሰማለህ፣ አርግ ሲሉ ታረጋለህ። ለአላህ አክብሮት አለህ፣ ለነብዩ መሐባ አለህ አለይሂ ሰላቱ ወሰላም። ለዲኑ ትኖራለህ፣ ታዛዥም ትሆናለህ። ይሄ ሁሉም የሆነው ግን አላሁ ጀለ ጀላሉሁ ልብህ ውስጥ ትልቅ ቦታ ካለው ነው። ይሄ የሚኖረው ደግሞ ስታውቀው ነው። አላህን የማስተዋወቅ ስራ የቁርአኑ አብዛኛው መልእክት አላህን የማስተዋወቅ ስራ ነው። ምክንያቱም ተውሂድ የሚባለው ሰው አላህን አክብሮ ተቀብሎ በትእዛዙ ማደር ማለት ስለሆነ አላህን ታከብራለህ፣ ትቀበላለህ፣ በፍርሃት ኸውፈን ወጠመዐን ሁነህ በትእዛዙ ማደር ነው እስልምና የሚባለው። ይህንን ለማድረግ አላሁ ስብሓነሁ ወተዓላ በተደጋጋሚ ራሱን ነው የሚያስተዋውቀው፣ እሱን ነው የሚያስተዋውቀው። እኛ ተውሂድን ለማስተማር የምንጠቀመው የማስተማሪያ መንገድ የማይመች መንገድ ነው። ዝም ብሎ ልክ እንደ ውስብስብ የማቴማቲክስ ትምህርት ይህን ውጤት ለማምጣት 3 መንገዶች 4 መንገዶችን መጠቀም ትችላለህ። ተማሪዎች ዛሬ የምንማረው አንዱን መንገድ ነው ይልና የማተስ ቲቸር ክላስ ውስጥ ገብቶ አንዱን መንገድ እያስተማረ 40 ደቂቃ ፈጅቶ ይሄዳል። ነገ ሲመጣ ሌላ መንገድ ያስተምራቸዋል። አንዱ ውጤት እኮ ለማግኘት እኮ አንድ ውጤት ለማግኘት እና ልክ እንደዛም የሸሪዓ ትምህርት በተለይም ተውሂድ የምናስተምረው ሰዎች ስናስተምር ውስብስብ ያለ ተውሂድን የማስተማሪያ መንገድ መጠቀም የለብንም። ይህ ኺላፋት ያለበትን መስአላ፣ ጭቅጭቅ ያለበትን፣ ንዝንዝ ያለበትን እንደው ለእናቶችም የማይሆነውም ለህፃናት የማይበጀውን እንደው እርግጥ ነው ሐቅ ምንም ይሁን ምን መገለጽ አለበት፣ ግን እንደው ለሰው የማይመጥን ሁሉ ወግ ያወጋሉ እና እሱ አግባብ አይደለም። አላህ ተውሂድ ሲያስተምር ሁወ አላህ በብቸኝነት ይመለክ እምላችሁ በስም ደረጃ አላህ ይባላል። በቃ ስሙን እንድታቅ ነው። እንግዲህ አላህ ብቻ አይደለም፣ አላህ በርካታ ስሞች አሉት። ወሊላሂ ልአስማኡል ሑስና ፈድዑሁ ቢሃ፣ ለአላህ በርካታ ስሞች አሉት። በዛ ስሞቹ እየጠራህ መለመን መለማመጥ ትችላለህ። ግን ዋናው ስሙ ባዕዱል ዑለማ እስሙላሂ ልአዕዘም የሚባለው እሱ ነው ያሉት። አላህ የሚለውን ስሙን ነው። ሁወ አላሁ አላህ ይባላል። አለዚ ያ አላህ ላኢላሃ ኢላሁ ከሱ በስተቀር ቀልብ ዝንብል የሚልለት ለአምልኮት ሊሰጠው የሚገባ ልሰግድለት፣ ልትጾምለት፣ ልትፈራው፣ ልትሰጋለ እርብትብት ልትልለት የሚገባ አምላክ በፍጹም ያለሱ የለም። ሊሰጥም ሊነሳም የሚችል አቅም ያለው ያለሱ የለም። ከዚህም በተጨማሪ ዓሊሙል ገይቢ ድብቅ ወይም ሩቅ የሆነን ነገር የሚያውቅ ነው። የፈለገውን ኤክስፐርት ጠይቀው ሩቅ የሆነውን አያውቅም። ይቺ አይኑም ሩቅ መመልከት አትችልም። አሁን ሩቅ መመልከት የማይችል አጭር አይን ያለው ሰው ራቅ ያለ ቦታን ማየት እንድንችል በሚል ማይክሮስኮፕ ደረጃውን የመጠነ እጅግ በበርካታ በ2000 በ3000 ኪሎ ሜትር ሂዶ ማየት የሚችል አንዳንድ የሚላክ አንዳንድ ጊዜ እዚህ የሚተከል አንዳንድ ጊዜ ብቻ የሆነ ነገር እየሰሩ ነው። አላህ ግን ይሄ ሁሉ ኮተት የላይም የታችም ኮተት ሳያስፈልገው ዓሊሙል ገይቢ ከእይታ ከመዳሰስ በ5 ሕዋሳቶቻችን ልናገኘው ከምንችለው ማንኛውም ኢንፎርሜሽን የራቀ የሆነውን ነገር አላህ ባለበት ሆኖ የሚያውቅ ጌታ ነው። ወሸሃደቲ ማለት ቅርብ የሆነውን ቅርብማ ማንም ያውቃል፣ ግን ዓሊሙል ገይቢ ወሸሃዳ ሩቁንም ቅርቡንም እኩል ነው የሚያውቀው። አላህ እኩል ነው የሚያውቀው። እና ይሄ ጌታ እያለ የመንደር ጠንቋይ፣ አስማተኛ እናውቅላችኋለን የሚሉ ወይም ደግሞ ድግምት ባለሙያዎች ልጅ ይሰጠናል፣ ያከብረናል፣ እንዲያደርግልናል ምናምን እያል ምንም የምንነጠፍበት ድንጋዩን ይሄ እንጨቱን ምናምኑን እሱን ተወው። ይሄንን ነው ስሜት ልባችን ውስጥ ማስቀመጥ ያለብን። ሁወ ረሕማኑ አላህ ማለት በጣም አዛኝ ነው። ከአላህ ጋራ በረሕመት የሚስተካከል አንድም ኸልቅ የለም። የመጨረሻ በሰው ልጅ ህይወት ውስጥ የመጨረሻ አዛኝ እንደው ለኔ ያዝንልኛል ብለህ የምታስበው ማን ነው? የመጨረሻ ያዝንልኛል ብለህ ከሰው ማን ነው? ናት። ቀጥሎስ አባት ነው። በቃ ለልጅ የመጨረሻ ረሕመት ርህራህ ያላቸው የሚባሉት እነሱ ናቸው። የነሱን እዝነት ያንተን የእናትህን እዝነት
ያባትህን ጨምሮ ያ ብቻ አይደለም በዱንያ ላይ አባት የሆነ ሰውም ጅንም እንስሳም ማንኛውም አካል እናትም የሆነች ማንኛውም ፍጡር የተሰጠውን ረሕመት በሙሉ ሰብስቦ አላህ ምን አለ? يقول النبي صلى الله عليه وسلم إن الله قسم الرحمة الله إذنة كفلال 100 قسم 100% 100 فأرسل الواحدة ዘጠኙን ለሱ አስቀርቶ አንዷን ብቻ ለخلق ላከ ወቢሃ አላህ ወደ ዱንያ በላካት ባንዲቱ የእዝነት ፐርሰንት የተራሐሙ الخلائق خلق የተባለ በሙሉ እንግዲህ ዓለማችን ውስጥ 8 ቢሊየን ሰው አለ ብንል 8 ቢሊየን ረሕመት ካለው አሁን ላሞች ጥጃይቱ ፈንጠዝ ብላ ሄዳ የእናቷን ጡት እንደዚህ በአፏ ትይዝና አንዳንድ ጊዜ እንደዚህ ትወጋታለች እኮ እሷ እንዳትረግጣት እናቲቱ እንደውም እግሯን ብድግ ታደርጋለች። ልብ ብላችሁ ከሆነ እግሯን ብድግ አድርጋ ጥጃይቱ እንዳትረገጥ ይሄ ሁሉ ረሕመት ተጨምሮ ከ1% ከ1% ቸገረኝ ሲል ሰው ገንዘብ አዋጥቶ የሚሰጠው ከ1% ከዛሳ ለአላህ አላህ 99 አለው። ይሄ ዱንያ ላይ ነው ማለት የውመል ቂያማ ሲሆን አንዷን ራሷን ይወስዳትና 100% ረሕመቱን ይዞ ለፍርድ ይቀርባል። ምን አስቸገረ? ምን አስጨነቀ? ምንም እኮ የሚያስጨንቅ ነገር የለም። በቃ የመጨረሻ የረሕመት የእዝነት ጫፍ ላይ ደረጃ ያለ አካል ጋር ከሄድክ በቃ ምንም እኮ የሚያሰጋ ነገር የለም። የሚያሰጋ ነገር አለ የለም። በነቢያችን ጊዜ አለይሂ ሰላቱ ወሰላም አንድ ሱሐባ ታሞ ነቢያችን ሊያዩት ሄዱ አለይሂ ሰላቱ ወሰላም። ከይፈ ተጅዱክ አሉት። እንደው እንዴት ነህ? ምን ይሰማሃል አሉት። ያ ረሱላላህ አኻፉ ዘንቢ ወንጀሌን ፈራሁኝ፣ ወአርጁ ረሕመተ ረቢ የጌታዬን ረሕመት ደግሞ በቃ ከጀልኩኝ አላቸው። እንደው የኔ ጌታ እንደው ምንም አያረገኝም አልኩኝና እንደው የአላህን ረሕመት አይቼ እዛ ሞት እኮ ነው ሰከራተል ሞት ላይ እንደው የአላህን ረሕመት መጥቶ ልቤ ላይ ቁጭ ብሎልኛል። እንደው ትንሽ ደግሞ ሰጋ ወንጀሌ አለች አይደል ጉትታ አርጋ ጉድ እንዳሰራኝ ብዬ አላቸው። ነቢያችን ምን ቢሉ ጥሩ ነው አለይሂ ሰላቱ ወሰላም በዚህ አይነት ተጨባጭ ላይ እዚህ ሰከራተል ሞት አካባቢ ላይ እንደዚህ ሁለቶቹ ስሜቶች ባንድ ላይ ያሉት ሰው ተስፋ ያረገበትን ነገር ያገኛል፣ የፈራውን ነገር ሰላም ይሆናል፣ አላህ ይጠብቀዋል። ለምን ወላሁ الذي لا اله الا هو عالم الغيب والشهادة هو الرحمن الرحيم። አንዳንዱ ሰው በቃ በአላህ ያለው መጥፎ ጥርጣሬ ያደህየኛል፣ በቃ አይሳካልኝም፣ ጉድ ነው የምሆነው፣ በይሄማ በሩ ከተከፈተ በቃ አመመኝ። እንደው በቃ ሁሉ ነገሩ ኔጌቲቭ ፖዚቲቭ ነገር የለው። አላህ ምን አለ? ፈማ ظنكم برب العالمين የዓለሙን ጌታ ረሕማን ራሒምን እንዴት ነው አንተ የምትጠረጥረው? እንደው ሰው ያዝንልኛል ብሎ አይጠረጥርም እንዴ? ፈማ ظنكم برب العالمين هو الله በብቸኝነት ይመለክ፣ ያወረደው ቁርአን ይከበር፣ የህይወት መመሪያም ይሁን የምትባሉት አምላክ አሁንም በድጋሚ ስሙ هو الله የሚባለው እሱ ነው። الذي ያ ጌታ لا إله إلا هو ከሱ በስተቀር አምልኮት የሚገባው አካል የለም። ማን አለ ለአላህ ብለህ አምልኮት የሚገባው ማን አለ? አንተ ከኸልቅ የተከበረ ማንን ታውቃለህ? የሰው ልጅን ታውቃለህ? ወለቀድ ከረምና በኒ አደመ ወሐመልናሁም ፊል በሪ ወልበሕር ወረዘቅናሁም ሚነ ጠይባት። የሰው ልጅ እጅግ ክቡር ነው። የሰው ልጅ ሁሉም ይሞታል። ኩሉ መን ዐለይሃ ፋን ወየብቃ ወጅሁ ረቢከ ዙል ጀላሊ ወልኢክራም። ከመላይካ እጅግ የተከበረ ማን ነው ብለህ ብታስብ ጅብሪል ነው።
ይሄን ሁሉ ኸልቅ በመግደል ላይ ኃላፊነት የተሰጠው የግድያው ተወካይ ማን ነው? መለከል መውት ነው። بعض العلماء عزرائيل ነው ብለውታል። ላኪን ትክክለኛ ስሙ ለመሆኑ صريح የሆነ ማስረጃ ያስፈልጋል ብለዋል። ላኪን ሄዶ ወይ عزرائيل ብለው ወይም ደግሞ ቁርአን በቀጥታ የተናገረው عزرائيل ብሎ ሳይሆን መለከል መውት ብሎ ነው። قل يتوفاكم ملك الموت الذي وكل بكم ነው። ملك الموت እኮ ይሞታል። ملك الموت آخر من يموت من الخلق ከخلق የመጨረሻ የሚሞተው እሱ ነው። በትእዛዝ ነው። ሩህን አውጣ ይባላል። ሩህን ሲያወጣ ይጓጉራል፣ ይጮሃል፣ ይላል። ከባድ ነው። በጣም እንትን ነገር ነው እና በቃ እንትና ተከተለኝ የምትለው በቃ በላይም በታችም የለም ያለ አላህ ጀለ ጀላሉ። በላይም በታችም የለም። እኔ እንደው ሁሉ ጊዜ እንደምነግራችሁ እንደው በላይም በታችም ተከተለን የምንለው የሌለ መሆኑ እንደተጠበቀ ሆኖ የመጨረሻ የሚደብረው ደግሞ የኔ ቢጤ ደካማ የሆነውን ሰው ضعف الطالب والمطلوب ያለ አላህ ጠንቋው አስማተኛው ጋር ተለጥፎ ሰው እርዱን ገዙን ምናምን ነገር እያለ በጣም ራስን ማዋረድ። በተለይ ለጅን የሚገብር ሰው ለጠንቋይ ጠብር ገፍ የሚል ሰው የአላህን ትእዛዝ የነብዩን ሱና አለይሂ ሰላቱ ወሰላም በዚሁ በጥንቆላውና በኩፍሩ በዚህ በመጥፎ ስራ ሳቢያ የሚተው ሰው ከቁርአኑ ከዲኑ ከሐቁ የሚያፈነግጥ ሰው በጣም በሐቂቃ ያልታደለ ነው። አላህ ግን ጀለ ጀላሉሁ አምልኮት የሚገባው ከሱ በስተቀር የለም። እሱ ባቀሪ ነው። ሁሉም አካል ይሞታል። አላሁ ባቂን ሁሉም ሲጠፋ እሱ ቀሪ ነው። አልመሊኩ ደግሞ ንጉስ ነው። አንተ የየኮሚቴው የየመንደሩን እንትን እያከበርክ አሁን የዚህን ተቋም ኮሚቴ ሰብሳቢ ሰራተኞቹ እንዴት እንደሚያከብሩት ብታይ። ደሞዝ ስለሚከፍል ብቻ እኮ ነው። ደሞዝ ያውም እኮ ከሌላ አምጥቶ እኮ ነው እንዴት እንደሚያከብሩት። በቃ የሁሉም ቦታ ዘበኛው ጥበቃ ቦታ ላይ ልክ ዩኒፎርሙን እንትን ሲል የሚወጣ የሚገባው ሰው እንዴት ሽርጉድ። የሆስፒታል ዘበኞችን አይታችሁ ከሆነ ሰው እንዴት እንደሚለማመጣቸው ይኸው ስልጣን ሆኖ ለማለት ፈልጌ ነው። አላሁ ጀለ ጀላሉሁ የሱን ስልጣን ከኸልቅ ስልጣን ጋር ስታነጻጽረው ሰማይና መሬት ነው፣ ወይም ደግሞ ያለና የሌለ ቁጠረው። ለዚህ ነው አላህ ሱብሓነሁ ወተዓላ በርካታ አያት ላይ ምን ይላል? አልመሊኩ ንጉሱ ጌታ ይላል። ቁል አዑዙ ቢረቢ ናስ መሊክ ናስ ይላል። የሰው ልጅ ንጉስ ነው። የሰው ልጆች ሐቂቃው ንጉሳቸው አላህ ነው። ንጉስ ማለት ያለማንም አካል ትብብር የፈለገውን በፈለገው መልኩ ሁን በሚል ትእዛዝ ብቻ መፈጸም የሚችል አቅም ያለው ነው። ይሄን ደግሞ አቅም ያለው ያለ አላህ የለም ጀለ ጀላሉሁ። አላህማ ኢነማ አምሩሁ ኢዛ አራደ ሸይአን አን የቁለ ለሁ ኩን ፈየኩን ተብሏል። የሚገርም ማንነት ነው አላህ ያለው። ንጉስነቱ በጣም ከባድ ነው። ነቢዩላህ ዩሱፍ ዓለይሂ ሰላም ባለስልጣን ተደረጉ፣ ንጉስም ሆኑ። ግን የአላህን ሐቅ ተረድተው ስለነበረ ረቢ ቀድ አተይተኒ ሚነል ሙልኪ ወዓለምተኒ ሚን ተእዊል አልአሓዲስ ፋጢረ አሰማዋት ወልአርድ አንተ ወልይ ፊ ዱንያ ወልአኺራ ተወፈኒ ሙስሊመን ወአልሒቅኒ ቢሳሊሒን። ረቢ ጌታዬ ቀድ አተይተኒ ሚነል ሙልክ ከስልጣን ቆንጥረትን ይሰጠኝ፣ የህልም ፍቺንም አስተማርከኝ። የሰማይ የምድር ፈጣሪ የሆንክ ጌታ አንተ ረዳት ያጋዥ ደራሼ ነህ። ሙስሊም አድርገህ ግደለኝ፣ ከሷሊሖቹም ጋር አቀላቅለኝ፣ ከዚህ ሙጅሪም ጋር እንዳትቀላቅለኝ ብለው ነቢያችን ነቢዩላህ ዩሱፍ ዓለይሂ ሰላም ዱዓ አደረጉ። ቁል ላሁመ ማሊከል ሙልክ በላል አላህ ቱእቲል ሙልከ መን ተሻእ ወተንዚዑል ሙልከ ሚመን ተሻእ ወቱዒዙ መን ተሻእ ወቱዚሉ መን ተሻእ ቢየዲከል ኸይሩ ኢነከ ዓላ ኩሊ ሸይኢን ቀዲር። አልመሊኩ ንጉስ የሆነው ጌታ፣ አልቁዱሱ ቅዱስ ማለት አይጣሂሩ ሚን ጀሚዕ ነቃኢስ ጎዶሎ ከሚባል ማንኛውም ነገር የተቀደሰ ቢኖር እሱ ነው። የኛ ሰዎች ይሄ ሰው የምትለው ነገር ከሱ ወይ በካባ ወይ በስልጣን ወይ ደግሞ በትንሽ አንጻራዊ እውቀት ከፍ ያለውን ቅዱስነታቸው ይላል። እንዴት ነው ቅዱስነታቸው? ላ ቅዱሰ ኢለላሁ ጀለ ጀላሉሁ። ያለ አላህ ሐቂቃ ቅዱስ እኮ የለም። ቅዱስ ማለት እኮ ከጎደሎ የነጻ ማለት እኮ ነው።
ከማንም ምንም የማይፈልግ ማለት እኮ ነው። ስለዚህ ከማንም ምንም የማይፈልግ ትክክለኛ ጎዶሎ አይብ እንከን የሚባል ቅንጣት የምታህል ጉድፍ የሌለበት ቢኖር هو الخالق جل جلاله الله سبحانه وتعالى ብቻ ነው። السلام ሰላም ነው። ምን ማለት ነው? ይሄ خلقን በሙሉ ሰላም የሚያደርገው እሱ ነው። فلذلك يقول النبي صلى الله عليه وسلم اللهم أنت السلام ومنك السلام ሰላም አንተ ሰላም ነህ፣ የሰላም ምንጩ አንተ ነህ፣ ሰላም የሚመጣውም ካንተ ነው። ተባረክተ ረበና ያ ዘል ጀላሊ ወልኢክራም የትልቅነት የልግስና ባልተቤት የሆንከው ጌታ አላህ አንተ ክብር ይስፋህ፣ ከፍ በል፣ ተቀደስ፣ ንጹህ ሁን ብለው ነቢያችን ይናገራሉ። አልሙእሚኑ ማለት አማኝ ማለት ነው። ማንን ነው የሚያምኑ? ዩእሚኑ ልሙእሚኒን ለሙእሚኖቹ ሙእሚኖቹን ያምናቸዋል። ወይም አልሙእሚኑ ማለት ሙእሚን ማለት አይ ሙአሚን አማን ሰጪ ማለት ነው። الذي يؤمن خلقه خلقን አማን የሚያደርግ እሱ ነው። ሌላ አማን የሚያደርግ ማን አለ? አላህ የፈለገ ጊዜ አካባቢውን አንድ ኮሽታ የሌለው ያደርገዋል። የሱ ረህመት ብድግ የተደረገ ጊዜ ደግሞ በትንሹም በትልቁም ሲፋጭ ሲጋጭ ታየዋለህ። አማን እንዳለ ይጠፋል። ባይሆን እሱ ሙእሚን ነው፣ አማን በሱ በእጁ ነው። ግን አማን የሚሰጠው ግን ያላህ እሱን ነው። ዓቂዳው ንጹህ የሆነን ሰው ነው። الذين آمنوا ولم يلبسوا إيمانهم بظلم أولئك لهم الأمن وهم مهتدون. العزيز حيال مالن الشنافي كمان نمسو كالسجارة فككر قد ما له قال يشنفوا منه الله سبحانه وتعالى ما نم أكل. فلذلك ورد في الحديث القدسي أن النبي عليه الصلاة والسلام قال الله تعالى الله عندي حلال من على العز إزاري والكبرياء ردائي فمن نازعني فيهما قصمته وفي رواية عذبته. إيه كبر ميبالو نجر العز إيه لكنا كبر الشنافنة حيالنة ميبالو نجر عندني عند شرت يكتروت شرت كبرياء كرات كفتا تلكنة ميبالو نجر دقمو عند كوتا عند شما كتروت. فمن نازعني فيهما بكرات بلكنا أني قارا لمفوكاكر ميموكر سو عذبته قطعه. وفي رواية قصمته انكتنو ما رقوينا مو يا الله انكت سيادرقكو عجيبكو نمتر يزاري السرامت بكتماتشن ترافيك ما يزاتشو سوچ አላያችሁ ትራፊክ አንድ ትራፊክ አያናግራቸው እነሱ ከመጡ ፊታቸውን ትራፊኮች ሁሉ የሚዞሩላቸው ሰዎች እነሱ በዚህ አካባቢ ካለፉ እስከ 500 ወታደር ቆሞ ሊያልፉ ነውና ብሎ ገና 2 ሰዓት ከመምጣታቸው በፊት ገና 2 ሰዓት ከመምጣታቸው በፊት መንገድ ዘግቶ የሚጠብቃቸው እርጉዝ ሁሉ የሚገፈተርላቸው ሰዎች አሁን የሉም እኮ ነው የሉም። የት ሄዱ? ወደ አላህ ሄዱ። وإلى الله ترجع الأمور من الناس ብቻ ነገር ስብስብ ብሎ ወደ አላህ እኮ ነው የሚነዳው አለ ወደ አላህ ጋር ሄደዋል። አልጀባሩ ጀባር ነው። ጀባር ማለት እንኩት የሚያረግ ስብርብር የሚያረግ ነው። የሰበራቸውን ያነኳኮታቸውን ስትመለከት سبحانك ربي لا إله إلا أنت سبوح قدوس رب الملائكة والروح تلاله كبولي تنستو بأبيوت الدبابة ألفو ودا بيت منقست سيهدو كهالا كفتم كم يعجبو يمكلاكا سراويت أبالات بتجماري حزبو تسلفو سلام إيالا عندان دبرية ورورلت اندلمان أمي ألفو ለየት ያለ እኔ እኮ እነዚህ እኮ ፈጣሪ ቀብቶ ነው እኮ የላካቸው ነው ምናምን ነገር የሚባሉ የነበሩትን ትንሽ የተወሰነ እንደው ሰውም ጉድ እንዲል ቁሞም ሽር ጉድ እንዲል አደረገና ሽንት ቤት ውስጥ እንዲቀበሩ ደግሞ ወሰነ። ሽንት ቤት ውስጥ የተቀበሩበት ቦታ ጠፍቶ ተፈልጎ የት ነው የተቀበሩት ምናምን ሲባል የነበሩት ሰዎች ፈልጉ ዘበኛ የነበሩትን
በቃ ተፈልጎ እዚህ ቦታ ነው የተቀበሩት ተባለ። ሽንት ቤት እንዴ አነ ረቡኩም አልአላ ለማለት እኮ ምንም ያልቀራቸውን ሰዎች እኮ ነው። በተለይ የሚገርመው በተለይ ለእስልምና ያላቸው የነበረው ጥላቻ ይሉሃል። ሄዶ መሻይኾቹ ሄደው ካልተሳለሙት ንቆይ ነው ብሎ እኮ እርምጃ የሚያስወስዱ እኮ የነበሩትን ሁሉ እኮ ነው አላህ ሽንት ቤት ውስጥ እንዲቀበሩ ያደረጋቸው። ይሄ ሁሉ እንግዲህ 100 ዓመት 200 ዓመት የቆየ ወሬ አይደለም። 30 ዓመት ገና ሳይገዙ ነው አላህ ሱብሓነሁ ወተዓላ ثم رددناه أسفل السافلين ሚለው في الدنيا وفي الآخرة إن شاء الله። المتكبر ኩራት የሚገባው አላህ ነው። ሌላው ምን ይኮራል? በጉልበት ብትኮራ 20 ዓመት 30 ዓመት እንዳለፈ ወይ በስኳሩ ወይ በደም ግፊቱ ወይ በምናምኑ ሰውነትህ ውበትህ ጉልበትህ ሁሉ እንዳልነበር አይንህ ደግሞ በመነጽር ካልታገዝክ ኃይለኛ ማብራት እንትን ካልሆነ መኪና መንዳት አቅቶ ሹፌር ካልመጣ በስተቀር እንዳትነዳ ያደርጋል። በቃ ቋሚ ጉልበት የለ፣ ቋሚ ገንዘብ የለ፣ ቋሚ ውበት የለ፣ ቋሚ ስልጣን የለ፣ ቋሚ ስብዕና የለ። ቋሚ ነገር ያለው የእውነት ኩራት የሚገባው አላህ ብቻ ነው። ሱብሓነላሂ አማ ዩሽሪኩን። ይሄ ያለላቸው ሌላን አካል ከአላህ ጋር ጨምረው ሽርክ የሚሰሩት ሰዎች እንደ አላህ ጥራት ይገባው። ከእንዲህ አይነት ኮተት ሁሉ አላህ ይጠብቀን፣ ጥራት ይገባው። አላህ ሁወ አላህ። አሁንም ለሶስተኛ ጊዜ ስሙት፣ በብቸኝነት ይመለክ የሚባለው አላህ እሱ ነው። አልኻሊቁ፣ ይህን ሁሉ ፍጥረት የፈጠረው እሱ። ይህን ሁሉ ፍጥረት እንጨትን እስኪ ማን ይፍጠር? እንጨትን ጎበዝ የሆነ ሰው ይፍጠር እስኪ የሁሉ ቴክኖሎጂ ተሰብስቦ እስኪ አንድ ጎረምሳ ልጅ ይፍጠር። አርቲፊሻል ኢንተለጀንስ ለሰራተኛነት የሚሆኑ አርቲፊሻል ሰዎችን ፈጥረናል። አርቲፊሻል ባትሪ ሲያልቅ እኮ አለቀ። ባትሪ በኤሌክትሪክ ነው የሚሰራው። መብራት የጠፋ ጊዜ ሰውነቱ የሚጠፋ ምን ትለዋለህ? ምንም በቃ ከአላህ ጋር እንደው አልኻሊቁ ብሎ የሚመጣ እኮ የለም። የፈጠረ እሱ ነው። ታዲያ እሱ እያለ አሁን ጠንቋይ ጋር አስማተኛ ጋር ወላንተና ጋር በላይ ቢበር በምድር ቢሽከረከር አንተ ምን አገባ? አላህ እያለ ወደ ሌላ በፍጹም መሄድ አስፈላጊ አይደለም። አልባሪኡ ማለት ኻሊቅ ማለት ነው፣ ፈጣሪ ማለት ነው። አልሙሰዊሩ ሙሰዊር ማለት በፈለገው ቅርጽ የሚቀርጽ ማለት ነው። አሁን ያንተ ቅርጽ አጎቶችህን የእናትህን ዘመዶች ይመስላል፣ ወይም ደግሞ የአባትህን ዘመዶች ይመስላል፣ ወይም ደግሞ በቃ ከቅርብ ዘመዶች አንድኛውን ይመስላል። ወይ ከቆዳህ ቀላ ነጣ ጠቆር ጠየም፣ ወይ ከቁመትህ እጠር ዘለግ፣ ወይም ከውፍረትህ፣ ወይም ደግሞ ከጥቅሉ ከአቀራረጹ። ይሄን ሁሉ በፈለገው መልኩ የሚፈጥረው አላህ ነው። ወሰወረሁ አሕሰነ ሱወረ፣ ቀረጸው አቀራረጹን ደግሞ አሳምሮ። በጣም እኮ ነው የሚያምረው የሰው ልጅ ሐቂቃ፣ በጣም እኮ ነው የሚያምረው። ከበሬ አንጻር ብታየው፣ ከላሞችም ከፍየልም ከዝንጀሮም አንጻር ብታየው በጣም ነው የሚያምረው። በተለይ አላህ ከሰጠው ወለቀድ ከረምና በኒ አደመ ካለው ከዚህ ከራማ በተጨማሪ ደግሞ ላኢላሃ ኢለላህ ሲል ሙሐመዱን ረሱሉላህ ሲል ላኢላሃ ኢለላህ ሙሐመዱን ረሱሉላህ ዓለይሃ ነሕያ ወዓለይሃ ነሙቱ ኢንሻአላህ ሲል ደግሞ የበለጠ ውበት ይኖረዋል። ለዚህ ልጅ ክብር ሲባል፣ ለተውሒዱ ልቅና ሲባል አክብሬህ ላኢላሃ ኢለላህን ሰጥቼህ ከላይ በማውረድ ከመሬት በማብቀል እየቀለብኩ ነቢዩ መሐመድን ልኬልህ ቁርአን አውርጄ ሰጥቼህ ልትመራበት ስትገባ ቁርአንን ቸል ማለትህ አግባብ አይደለም። ቁርአንን መናቀህ ትክክል አይደለም፣ የአላህ ቃል ነውና። አየሰው ልጅ መሐይምነቱ ለው አንዘልና ሃዛል ቁርአነ ዐላ ጀበሊን ለረአይተሁ ኻሺዐን ሙተሰዲዐን ሚን ኸሽየቲላህ ወቲልከል አምሳሉ ነድሪቡሃ ሊናሲ ለዐለሁም የተፈከሩን። አላሁ هو الله الخالق البارئ المصور له الأسماء الحسنى من قدرنا نزلكم የሚያማምሩ የሆኑ ስሞች አሉት አላህ። የአላህ ስም እኮ አጃኢብ እኮ ነው። የሚያማምሩ ናቸው እኮ። በነቢዩ ጊዜ ዓለይሂ ሰላቱ ወሰላም ደብዳቤ ፊርማን ፈራረማለን ብለው የሁደይቢያ ጊዜ ደብዳቤ ሲጻፍ ቢስሚላህ ራሕማን ራሒም ብለው ይጽፋሉ።
እነ ሶፍዋን ብኑ ኡመያ لا نعرف الرحمن الرحيم الرحمن الرحيم የሚባል አናውቅም እንዴት لا نعرف الرحمن إلا رحمن اليمامة እዛ የማማ የሚባል ሀገር አንድ ጎረምሳ ልጅ ነው ረህማን የሚባል የምናውቀው ከዛ ውጭ አናውቅም ዞር በል አጥፋ በቃ የኛ ጌታ ነው الرحمن الرحيم ነው እንጽፋለን በፍጹም الرحمن الرحيم ተብሎ ውሉ ላይ ከተጻፈ ውሉን አፍርሻለሁ ሱብሃንአላህ ሱብሃንአላህ አይሽ ምን ይባል ቢስሚከ اللهم ይባል ሱሐቦቹ ተንቀጠቀጡ አልቻሉትም ያንተ አላህ ሲነካ እንደጉን ደብድ ነው የሚያረጋቸው እኮ አላህ ሲነካ እንዴ ነብዩላህ ሙሳ አለይሂ ሰላም አላህን አናግረው ሲመለሱ የሳቸው ህዝቦች ሽርክ እየሰሩ ወይፈን እያመለኩ ሲያዩአቸው አቅላቸውን ስተው ኪታቡን ወረወሩት ወአልቀል አልዋህ እንዳለ ነው የጣሉት ተሰባብሯል ይሉሃል እንደው ይሄኔ ወንድም የሚኖርበት ይሆን እንደዚሁ ላይ ብለው ወአخذ برأس اخيه يجره ራሳቸውን ይዘው ይታችኛውን ጺም እንደዚህ ይዘው የወተጎቱ እንደው ተናደው ሃሩን ድንግጣው يا ابن لا تأخذ بلحيتي ولا لا تأخذ بلحيتي ولا برأسي إني خشيت أن تقول فرقت بين بني إسرائيل ولم ترقب قولي على كل حال الله سنكا بتلي ستايو الله تدبرو ستايو صالحو جاي صبرهم مالتي فلذلك قالوا ليس الخبر كالمعاينة نوري من تكبر عدل نتكبر عدل الناس مكفراتቸውንና ወይፈን የሚያመለኩ መሆኑን አላህ ነግሯቸው ነበር አሉ ነብዩላህ ሙሳ ሰምተው በጣም ተናደዋል ግን ሲያዩት ግን ራሳቸውን ሳቱ ሲያዩ በጣም ተለዋወጡ على كل حال ايما تدعو فله الاسماء الحسنى يا فلقوا لا الله ብዙ ስሞች አሉት ከስሞቹ መካከል በየትኛው ስሙ ብትጠሩት ምንም ችግር የለም له الاسماء الحسنى የሚያማምሩ ስሞች አሉት አላህ يسبح له ما في السماوات والارض وهو العزيز الحكيم በሰማያቶች ውስጥ በምድር ውስጥም ያለው አካል በሙሉ አላህን ጥራት ይገባው ይላል وهو العزيز الحكيم የበላይ ኃያሉ አሸናፊው السنة بلاتشو على الله وصلى الله وسلم وبارك على نبينا محمد وآله وصحبه